ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዓለም አቀፍና ሀገራዊ ዘገባዎችን የምንመለከትበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። በቅድሚያም ዓለም በአሁኑ ወቅት ታሪካዊና አስገራሚ የኃይል ሽግግር ውስጥ እንደምትገኝ ተገልጿል። በመካከለኛ ምስራቅ በተለያዩ ቀጠናዎች የሚታዩ ግጭቶች ነባሩ የዓለም የኃይል ሚዛን እየተናወጠ አዲስ ስርዓት እየተቀረጸ መሆኑን በግልጽ እንደሚያሳይም እየተገለጸ ነው። በዝርዝር እንመለከታለን። አምባሳደር ቆንጂት ስነ ጊዮርጊስ የቀብር ስነ ስርዓት ነገ ይፈጸማል ተብሏል። ለልብ ህሙማን ህፃናት ነፃ የልብ ቀዶ ህክምና ለመስጠት የሚያስችል ስምምነት ተፈራርሟል። የጤና ሚኒስቴር ከአጋር የግል እና የመንግስት ሆስፒታሎች ጋር ለ195 የልብ ህሙማን ህፃናት ነፃ የልብ ቀዶ ህክምና ለመስጠት የሚያስችል መግባቢያ ሰነድ ተፈራርሟል። ወደ ዝርዝሩ አልፋለሁ። ዓለም ወዴት እየሄደች ነው? የኢትዮጵያ ሚናና ስትራቴጂካዊ አማራጭስ እንዴት ነው? ዓለም በአሁኑ ወቅት ታሪካዊና አስገራሚ የኃይል ሽግግር ውስጥ ትገኛለች። በመካከለኛ ምስራቅና በተለያዩ ቀጠናዎች የሚታዩ ግጭቶች ነባሩ የዓለም የኃይል ሚዛን እየተናወጠ አዲስ ስርዓት እየተቀረጸ መሆኑን በግልጽ ያሳያሉ። ዓለም አቀፍ ተቋማት ተጽዕኖአቸው እየቀነሰ በመጣበትና የኃይል ፖለቲካ የበላይነት በያዘበት በዚህ ፈታኝ ወቅት የኢትዮጵያ ቀጣይ ዕጣ ፈንታ ምን ይሆን? ሀገራችንስ በዚህ አዲስ የዓለም ፖለቲካ ውስጥ ምን አይነት ሚና እየተጫወተች ነው? ኢትዮጵያ ብሔራዊ ጥቅሟንና ሉዓላዊነቷን ያስከበረ ሚዛናዊ የዲፕሎማሲ ጎዳናን እየተከተለች ትገኛለች። የጎራ ፖለቲካ ጫናዎችን በብልሃት በመቋቋም ከብሪክስ ሀገራት ጋር ያለውን ትብብር በማጠናከር ላይ ትገኛለች። ይህ ለሀገራችን አዲስ የኢኮኖሚ የፖለቲካ አጋርነትን የፈጠረ ስትራቴጂካዊ እርምጃ ነው። ከዚህም ባሻገር እንደ ኢጋድና የአፍሪካ ህብረት ያሉ ተቋማት በቀጠናዊ ጉዳዮች ላይ ያላቸው ሚና እንዲጎለብት ኢትዮጵያ በቁርጠኝነት እየሰራች ትገኛለች። ከኢኮኖሚ አንጻር የዓለም የንግድ መስተጓጎልና የዋጋ ግሽበትን ለመቋቋም የኢኮኖሚ አይበገርነትን መገንባት እንደ ብቸኛ አማራጭ ተወስዷል። ስንዴን ጨምሮ የኢንዱስትሪ ግብዓቶችን በሀገር ውስጥ በመተካት የውጭ ግንኙነትን ለመቀነስ የሚደረገው ሰፊ ርብርብ የኢትዮጵያን የምግብ ዋስትና ከማረጋገጥ ባለፈ ለኢኮኖሚ ነጻነታችን መሰረት እየሰጠ ይገኛል። ለዘላቂ ብልጽግናና ለኢኮኖሚ ነጻነት ወሳኝ የሆነው አስተማማኝ የባህር በር የማግኘት መብት በህጋዊነትና ሰላማዊ መንገድ ለማረጋገጥ የሚደረገው ጥረት ተጠናክሮ ቀጥሏል። ይህንን ጉዞ አስተማማኝ ለማድረግ ደግሞ በመካከለኛና ደህንነት ረገድ በአርቲፊሻል ኢንተለጀንስ የመገንባቱ ሂደት ወሳኝ ነው። ይህም የኢትዮጵያን ባለብዙ ዋልታ ዓለም ውስጥ ተጽዕኖ ፈጣሪ ታላቅ ሀገር እንድትሆን ያስችላታል። ይህ ታሪክ ጉዞ የሁላችንን ጽናትና አንድነት የሚጠይቅ የታሪክ አደራ ነው። ኢትዮጵያ በአዲሱ የዓለም ስርዓት ውስጥ የሚገባ ስፍራ እንዲኖራት የጀመረችውን የስትራቴጂካዊ አማራጮች ጉዞ አጠናክራ እንደምትቀጥል ኢቢሲ በዘገባው አስፍሯል። አምባሳደር ቆንጂት ስነ ጊዮርጊስ የቀብር ስነ ስርዓት ነገ ይፈጸማል። የቀድሞው አንጋፋ ዲፕሎማትና አምባሳደር ቆንጂት ስነ ጊዮርጊስ የቀብር ስነ ስርዓት ነገ ቅዳሜ ሚያዝያ 10 ቀን 2018 ዓ.ም እንደሚፈጸም የውጭ ጉዳይ ሚኒስቴር አስታውቋል። በመርሃ ግብሩ መሰረት የቀብር ስነ ስርዓቱ ከቀኑ 8 ሰዓት በእንጦጦ ኪዳነ ምሕረት ቤተክርስቲያን የሚፈጸም ይሆናል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴርም በ1950ዎቹ በለጋ ዕድሜያቸው ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛ ሴት አምባሳደር መሆናቸውም ተገልጿል። አምባሳደሯ በኦቶዋ፣ ካይሮ፣ ቴል አቪቭ እና ቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለግሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልእክተኛ በመሆንም ሰርተዋል። የጤና ሚኒስቴር ከአጋር የግልና የመንግስት ሆስፒታሎች ጋር ለ195 የልብ ህሙማን ህፃናት ነፃ የልብ ቀዶ ህክምና ለመስጠት የሚያስችል የመግባቢያ ሰነድ ተፈራርመዋል። የመግባቢያ ሰነዱን ጤና ሚኒስቴር የልብ ቀዶ ህክምና አጋር ከሆኑ 8 የግልና የመንግስት ሆስፒታሎች ጋር ነው ውሉ የተፈራረመው። በስምምነቱ መሰረት ነፃ የልብ ቀዶ ህክምና ዘመቻው ከሚያዝያ 12 ቀን 2018 ዓ.ም ጀምሮ ለ45 ቀናት በግልና በመንግስት ሆስፒታሎች
ይሰጣል። ስምምነቱ የጤና ሚኒስትር ዶክተር መቅደስ ዳባ በዚሁ ጊዜ የልብ ቀዶ ሕክምና ዘመቻው በዘርፉ ያለውን ጫና ለማቃለል የጎላ አስተዋጽኦ እንደሚኖረው ገልጿል። የመንግስትና የግል ተቋማት በትብብር ሲሰሩ ዘለቄታዊ ለውጥ እንደሚመጣ ገልጸው የመግባቢያ ሰነዱን የፈረሙት የግልና የመንግስት ሆስፒታል ተወካዮችንም አመስግነዋል። ሰላምና ጤናን በያላችሁበት ተመኘው። ከቡና ሚዲያና ኮሙኒኬሽን ሀገራዊና ዓለም አቀፍ ዘገባዎችን ይመስላሉ። ጤና ይስጥልኝ።